ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሰኞ መረጃዎችንም ወደ እናንተ እናደርሳለን። በመጀመሪያም የህልውና ትግሉ የማዳን ጥናት በአርበኛ አስረስ ማረ ዳምጤ። በምስራቅ የንጋት ጮራ አልፈነጠቀም፣ ሰማዩም ከጨለማ አልተለየም። የበልጉ ደረቅ ነፋስ እያፏጨ አጽዋቱን ያወዛውዛል። ጥልመቱ በተጫነው ሌሊት የአዳም ዘር በእንቅልፍ ዓለም ውስጥ እያለ እሱ ከራሱ ጋር ይሟገታል። የዛኔዋ ሌሊት ለአርበኛ አስረስ ማረም የምትነጋ አትመስልም ነበር። በእያንዳንዷ ደቂቃ ውስጥም ለሚመላለሰው ጥያቄ ምላሽ ለመስጠትም የመጨረሻዋ ሌሊት ነበረች። የአማራው ፋኖ ወሳኝም የመገናኛ ኮሪደር በእጅ አዙርም እስከ መቼ በጠላት ይያዛል? የጎጃም፣ የወሎ፣ የጎንደር፣ የሸዋ መገናኛ ማዕከል መንገዱን ለምንም አልጠረገም የሚሉ ጊዜ የማይሰጡ ጥያቄዎችን ራሱን ጠይቆ ምላሹን ራሱ ሊሰጥ ከአባይ ሻለቃ ብርጌድ ጋርም ትግሉንም የማዳን ዘመቻ በአባይ ሸለቋማ አካባቢዎችም ከፊት ሆኖም ተመመ። መነሻውን ከጓንቻ ደጋማ አካባቢዎች አድርጎ ቁልቁል መዳረሻውን እያየ በተለየ ግርማ ሞገስ ጉዞውን ተያይዘዋል። በነገሮች ሁሉ እርግጠኛ ነው። የማይሆን ነገር የለም። ልበ ሙሉነት ከፊቱ ይነበባል። ከሰራዊቱ ጋር ፍጹም በመዋሃድ አስቸጋሪውን መልካም ምድርም ተጋፈጠ። ቀናትንም በወሰደው የእግር ጉዞም የበረሃው ሐሩር ከመሬቱም ግለት ጋርም ተዳምሮ በፈጠረው ሙቀትም ሳይበገር በረሃውንም ያቆራርጠው ጀመር። በመሃል በሚገኙ መንደሮችና ሰፈሮችም የሚኖሩ የአካባቢው ነዋሪዎች ደማቅ አቀባበል እየተደረጉለት የወገኖቹን ፍቅርም ተችሯል። አለፍ ሲልም ከማህበረሰቡ ጋርም በመወያየት ለጀግናው የአንበስቴ የሳር ምድር ህዝብም ለትግሉ ላበረከተው አስተዋጽኦም እውቅናም ሰጥቷል። ከቀናት አድካሚ ጉዞ በኋላ ጠላት በእጅ አዙር በሚያዝብበት ቀጠና ድረስ ቦታው ፍጹም በረሃማ ነው። በቀኝ አቅጣጫ እናርጅና እናውጋ ሶማ በረሃም ይታያል። ፊት ለፊት ከአባይ ወንዝ ማዶ የቦረና ተራሮችም በጭጋግ ተከልለዋል። ወዲህ ማዶ የዞብር ተራሮች በፀሐይም እየቀለጡም ተገትረው ቆመዋል። በመካከላቸው ዝቅተኛ ቦታም ከ400 ሜትር በላይ የሚረዝመውም ድልድይ ወሎን ከጎጃም መርጦ ለማርያምን ከመካነ ሰላም ለማገናኘት ከአባይ ወንዝ አናት ላይም ተዘርግቷል። ይህ ድልድይ ለጠላትም ለወገንም ወሳኝ ኮሪደር ነው። ጠላት ከወሎ ወደ ጎጃም በቀጥታ ኃይልም ለማመላለስ ይጠቀምበታል። በተለይም በሰሜኑ ጦርነት ይህን መስመር ትልቅ ሚና ነበረው። የወገን ኃይል ቀጠናውንም እንዳይቆጣጠርና በተለይም የአማራ ፋኖ አንድነት ወሳኝ ኮሪደር በመሆንም ግንኙነት እንዳይኖረው የእስክንድር ሚኒሻዎች እንደ ጠባቂም በማስቀመጥ ከሌላ የሚገኙ ጥቅሞችንም እኩል እየተቧጨቁ ድልድዩንም መቆጣጠር ችለው ነበር። በእነዚህና መሰል ምክንያቶችም ትግል የማዳን ዘመቻ በመክፈት አርበኛ አስረስ ማረ ዳምጤም አብዮቱን ከመፈንዳቱ በፊት የአባይ ሸለቆ ብርጌድም ይዞ በሚንቀሳቀስበት ቀጠና በማምራትም በዶላር የተጠለፉ ወንድሞቹን ወደ እናት ብርጌዳቸው በመመለስም አካባቢውን መቆጣጠር ቻለ። በዚህም የጠላት ወሳኝ የሰራዊት ማመላለሻ መስመርም ተቋረጠ። ታማኝ የእስክንድር ሚኒሻዎች እጃቸውን ለጠላትም ሰጠዋል። የማስረሻ ሰጤ፣ የብርሃኑ ዋላ፣ የኮሎኔል ኪሮስ የኬላ ገመድም ተበጥሷል። አባይ ሸለቆም ብርጌድ አካባቢውን በልዩ ኦፕሬሽን ካጸዳ በኋላ የአባይ ድልድይን በአማራ ፋኖ በጎጃም እና በአማራ ፋኖ በወሎ ቁጥጥር ስር ውሎ ልዩ ጥበቃ እየተደረገለትም ይገኛል። በዘመቻ አንድነት አስደናቂ ጀብድ በመፈጸም ጠላት የሚቦርቅበትን ቀጠና በመቆጣጠር የአገዛዙ ሰራዊቶች አንድ ስንዝርም እንዳይንቀሳቀሱ ማድረግም ተችሏል። በውስጡ የሚመላለሱ ጥያቄዎችን መልሶ የአማራ አንድነት መገናኛ ኮሪደር ወሳኙን መንገድ የጠረገው አርበኛ አስረስ ማረ ዳምጤም ከቦረና መካነ ሰላም ፋኖች ከሳይንት
ወንድሞቹ ጋር በመገናኘት በቀጠናው ላይ አዲስ ወታደራዊ ጥምረትም የተፈጠረ ሲሆንም የአማራ ፋኖ በጎጃም 9ኛ ክፍለ ጦርም አባይ ሸለቆ ብርጌድና የአማራ ፋኖ በወሎ ኢንጂነር ደሳለኝ አሰፋ ክፍለ ጦርም መካነ ሰላም አባይ ሸለቆ ብርጌድም የጋራ ወታደራዊ ስምሪትም መውሰድ ጀምረዋል። ጎጃምና ወሎ በቀጥታ የሚዋሰኑበት ይህ ድልድይ ለሸዋና ለጎንደር በጣም ቅርበት ያለው ስትራቴጂካዊ ቦታ መሆኑንም ቀድሞ በመረዳት በቀጣይ ለሚወለደው አንድነትም መደላደሉን የከፈተው አርበኛ አስረስ ማረ ዳምጤ ትግሉን የማዳን ዘመቻውንም በስኬት አጠናቆ በከፍታ ስር መብረርም ችሏል። ወደ ቀጣይ መረጃ ስናልፍ በዋድላ ወረዳ ታዳጊው ሐሙሴት ከተማ በነባሩ የአገዛዙ ወታደሮች ላይ ከባድ ጥቃት መፈጸሟም ተሰማ። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ስርም የምትገኘው በአርበኛ ኮማንዶ ዘላለም ሲሳይ የምትመራው ተከዜ ክፍለ ጦርም 5ኛ ሻለቃ ልዩ ዘመቻ የብልጽግናውን ወንበር አስጠባቂም አድማ መከላከል ሚሊሻንም ላይም ድል ተቀዳጅቷል። መጋቢት 28 ቀን 2017 ዓመተ ምህረት በዋድላ ወረዳ ስር የምትገኘው ሐሙሴት ከተማ ላይ ከሌሊቱ 6 ሰዓት እስከ ንጋቱ 12 ሰዓት ድረስ በተደረገ አውደ ውጊያ የአርበኛ ኮማንዶ ዘላለም ክንዶቹ የደጃዝማች ወንደሰን ካሳም የመንፈስ ልጆች የጠላት ኃይል ባላሰበውና ባልጠበቀው ሁኔታ መፈናፈኛ ሳጥተውም ሲያስጨንቁት አርለዋል። በዚህ አውደ ውጊያ የጠላት ኃይል ብዙ ሙትና ቁስለኛ ሲሆንም የተረፈውም ሐሙሴት ከተማን ለቆ በየፊናው መበታተኑ የወገን ጦር በጠላት ላይ የበላይነት የተቀዳጀበት አውደ ውጊያ ነበር ሲልም መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲልም የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ሕዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያቤንም ገልጿል። ወደ ቀጣይ መረጃ ስናልፍም ልጅ ኢያሱ ኮር ከማንኛውም ተልዕኮ በብቃት መምራት የሚችሉ የኮርና የክፍለ ጦር አመራሮችንም ስልጠና መስጠት ጀመረ። የልጅ ኢያሱ ኮር የኮርና የአምስቱም ክፍለ ጦር አመራሮች ማንኛውም ግዳጅ በብቃት እና በጥበብ መምራት የሚችሉና ሰራዊቱን ለላቀ ድል የሚያበቁ የበላይ አመራሮችን የመጀመሪያ ዙር ስልጠና ሰልጣኞችንም አሰልጥኖ አስመርቋል። የኩሩ ጊዜያዊ አመራር ማሰልጠኛ ማዕከል የሚገኘው የአማራ ፋኖ በወሎ ቤተ አማራ አመራርም የሰልጣኞችን የስልጠና ሂደትም በቦታው ተገኝተው የተመለከቱ ሲሆን በቆይታቸውም የኮሩን ስኬታማ ግዳጅ አፈጻጸም የሚያሰለጥኑ ሰራዊቱን ጠንካራ ወታደራዊ ዝግጁነትን ማረጋገጥ የሚችሉ አመራሮችን ማፍራት እንደተቻለም ተመላክተዋል። ስለሆነም ራሱን በስልጠናና በትምህርት ያዘጋጀ ሰራዊት ማንኛውንም ውስብስብ ግዳጅ በስኬት መፈጸም እንደሚችል ያረጋገጡ ሰልጣኞቹ በሰለጠኑት መሰረት ወደ አህዳቸው ሂደውም ተግባራዊ እንደሚያደርጉትም ቃል ገብተዋል። በመጨረሻም ኩሩ የሰራዊትን ሞራላዊና ስነ-ልቦናዊ ዝግጁነትን ለማረጋገጥ የሚያስችሉ ዘርፈ ብዙ ወታደራዊ ስልጠናዎችን በተከታታይ እስከ ታችኛው አመራር ድረስ ለመስጠትም አቅዶ እየሰራ ስለመሆኑም ይታወቃል። እየተዋጋን እንሰለጥናለን፣ እየሰለጠን እንዋጋለን። ዘመቻ አንድነት ይቀጥላል። ወደ ቀጣይ መረጃ ስናልፍ ትግሉ የነጻነት የእውነት ነው የምንለው በምክንያት ነው። አቸፈር ይስማላ ከተማ ላይ የሚገኘውን አራጅ ሰራዊት በተከታታይ 2 ቀንም መብረቅ ጥሎ ከፍተኛ ጉዳት ደርሶባቸዋል። የይስማላ ጤና ጣቢያም ሞልተውት ይገኛሉ። ገና ምን አይተህ እሳት ይዘንብብሃል፣ ቤተ እምነቴን እያቃጠልክ እህቴን እየደፈረ በማንነታቸው በጅምላ የቀበረውን ጠላት እኛ ፊት ለፊት ዶግ አመድ ስናደርገው ፈጣሪ ደግሞ ከላይኛው ዶፍ ይጥልበታል ሲሉም ተናግረዋል። ይበልጣል የእውነቱ ጀግናው የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ። ወደ ቀጣይ መረጃ ስናልፍም አገዛዙ በአማራ ህዝብ ላይ ባወጀው ጦርነት 6 ሙሉ እዞችን ጨምሮ የአየር ወለድ ኮማንዶ የባህር ኃይል በሸዋ ፋኖ በሙሉ የተወሰደውን የባህር ኃይልም ማሪን ኮማንዶ እንዲሁም የአየር ኃይልም አሳልፏል። ይህም ሆኖ ከወደ ፋኖ የተከፈተበትን ጸረ ማጥቃት እርምጃ መቋቋም ባለመቻሉ በመቶ ሺዎች የሚቆጠሩ ወታደሮች ሙትና ቁስለኛ እንዲሁም ምርኮኛም ሆነውበታል። ገዢው ቡድን
በመጪው ሚያዝያ ወር ላይ የተለየ ያለው ወታደራዊ ኦፕሬሽን ለማካሄድ እቅድ ማውጣቱም ተሰምቷል። ጠቅላይ ሚኒስትሩ አዲስ ዘመቻ ተፈጻሚ እንዲሆንም በጠቅላይ ኢታማዦር ሹም ቢሮ በኩልም ለሁሉም እዞች መመሪያ አስተላልፈዋልም ተብሏል። የአማራ ሕዝብ የእጅ ዱላ ራሱ በመያዝ የለበትም በሚል ንግግር የሚታወቁት ሌተናል ጄኔራል መሐመድ ተሰማ በብር ሸለቆ፣ በገበርሳ እና በሐረር የጦር ካምፕ የሚገኙ የምስራቅ እዝ የበታች አዛዦችንም ሰብስበው በጎጃም እና በደቡብ ጎንደር ቀጠና ሊወስዱት ስላሰቡት ኦፕሬሽንም የተናገረው አፈትልኮ ወጥቷል። ስላዳመጣችሁ እናመሰግናለን። ቸር እንቆያችሁ።